እንጸልይ። አባታችን ሆይ በሰማያት የምትኖር መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ዛሬ ስጠን፣ በደላችን ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል ሁሉ፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት፣ ኃይል፣ ክብር፣ ምስጋና ለዘላለሙ ያንተ ነውና አሜን። ጌታ ኢየሱስ በማልችለው እርዳኝ። ሰላማችሁ ይብዛ። ዛሬ የማካፍላችሁ ቃል መዝሙረ ዳዊት ምዕራፍ 31 24ኛውን ነው። በጌታ በኢየሱስ ክርስቶስ ስም አነበዋለሁ። እግዚአብሔርን ተስፋ የምታደርጉ ሁሉ በርቱ፣ ልባችሁም ይጽና ይላል። አንዴ ደግሜ አነበዋለሁ። እግዚአብሔርን ተስፋ የምታደርጉ ሁሉ በርቱ፣ ልባችሁ ይጽና ይላል። ይሄ መልእክት ምንድነው? ሰዎችን ጥንካሬ ለመስጠት፣ ብርታት ለመስጠት እግዚአብሔርን ለሚያምኑ ሰዎች የተጻፈ ነው እና ይሄ እዚህ ላይ ምን ይላል? እግዚአብሔርን ተስፋ የምታደርጉ ሁሉ እና በርቱ እና እግዚአብሔርን ተስፋ የምታደርጉ ሁሉ እና ይሄ ምንን ይናገራል? ማንኛውም ሰው እግዚአብሔርን የሚያምን እና እሱን የሚመለከት ለእርዳታ ጥያቄ ካለው ለመልስ፣ ለመዳን፣ ለማምለጥ የሚመለከት ሰው ካለ ይሄ ጥሩ የሆነ እንትን ነው። ምክንያቱም እግዚአብሔርን ተስፋ የምታደርጉ ሁሉ ሲል ምንን ያወራል? አንድ ሰው እግዚአብሔር ላይ ልቡን፣ አእምሮውን፣ ሁሉ ነገሩን፣ ሀሳቡን እግዚአብሔር ላይ ተስፋ የሚያደርግ ሰው እርዳታ ከፈለገ፣ መልስ ከፈለገ ወይም መዳን ከፈለገ እግዚአብሔርን ተስፋ የሚያደርግ ሰው ያመልጣል። በቃ እግዚአብሔር ታማኝ ነው። በሁሉ ነገር ላይ ታማኝ ስለሆነ እግዚአብሔርን ተስፋ የሚያደርግ ሰው ያመልጣል። እና የሚቀጥለው ምን ይላል? በርቱ በቃ እና ጠንክሩ ማለት ነው። እና ተስፋ የማይቆርጥ ሰው በርቱ። አሁን በጣም ብዙ በህይወት ላይ በጣም ብዙ ከፍ ዝቅ የሚል ነገር አለ፣ ችግር አለ፣ ብዙ ጥያቄዎች አሉ፣ በጣም ብዙ አስቸጋሪዎች ነገሮች አሉ እና መበርታትን በዛ ሁሉ ችግር ውስጥ ቀላል አይደለም እና ተስፋ አለመቁረጥ ነገሮች ሁሉ በሚከብዱበት ጊዜ ተስፋን መያዙ፣ መበርታቱ፣ መጠንከሩ፣ ወደፊት መሄዱ በጣም ከባድ የሆነ ነው እና በዚህ ነገር ውስጥ ሁሉ መበርታቱ ግን በጣም አስፈላጊና በጣም ጥሩ የሆነ እግዚአብሔር ላይ ተስፋ ማድረግ ማለት ነው እና መበርታትን የሚያክል ነገር የለም። ምክንያቱም መበርታት ምንን ይጠይቃል? በየቀኑ ዝግጁ መሆንን፣ ያው ፈተና መቼ እንደሚመጣ አይታወቅም እንጂ ሁሌ ዝግጁ መሆንን እና ጠንክሮ ወደፊት መሄድን የሚያክል ነገር የለም እና የሚቀጥለው ምን ይላል? ልባችሁ ይጽና ይላል እና ልባችሁ ይጽና እና ተስፋ አትቁረጡ ማለት ነው እና ልባችንን፣ አእምሮአችንን በእግዚአብሔር ተስፋ እንጂ በፍርሃት አይደለም፣ በእግዚአብሔር ፍቅር በፍርሃት አይደለም፣ በእግዚአብሔር ሰላም በፍርሃት አይደለም። ልባችንን እንደዚህ እያደረግን ተስፋ ላለመቁረጥ፣ ሰላም፣ ፍቅር፣ ተስፋ ላለመቁረጥ፣ በእግዚአብሔር ላይ ያለንን ተስፋ ላለመቁረጥ ልባችንን እና በእምነት በመስማት ከወንድሞች ጋር በጌታ ከሆኑ ወንድሞች ጋር በጌታ ከሆኑ እህቶች ጋር በመገናኘት ልባችንን መሙላት፣ አእምሯችንን መሙላት አለብን እና አለመፍራት አለብን ማለት ነው እና ይሄንን ነው የሚያመለክተው እና እግዚአብሔርን ተስፋ የምታደርጉ ሁሉ በርቱ፣ ልባችሁም ይጽና ይላል እና ይሄ አንዳንዴ ሰዎች ራሱ እንትን ይላሉ። የሆነ ሱፐር ማርኬት ይገቡና ትንሽ ኢነርጂ አጠረኝና ትንሽ የሚወስደኝ ነቃ የሚያደርገኝ የስፖርት መጠጥ አለ
እሱን ጠጥቼ ትንሽ በርታ ልጠንክር የሚለው ሰው አለና ይሄ ራሱ የሚያወራው የመንፈሳዊ በቃ እንትን ነው አለ አይደለ ብርታትን እና እንደዛ ነው እና ያስታውሰናል አማኞችን በምንም አይነት መንገድ ብንሄድ ምንም አይነት በመንገዳችን ላይ ቢመጣብን ምንም አይነት ነገር በአራቱም አቅጣጫ ቢመጣብን እግዚአብሔር ሊታመን የሚገባው ነው እና ራሳችንን ልንሰጠው የሚገባ አምላክ ነው እና 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 እሱ ነው ብርታቱን ጥንካሬውን ሊሰጠን የሚችለው እና ወደፊት ሊገፋን የሚችለው በችግር ጊዜ እግዚአብሔር ነው እና እግዚአብሔር ታማኝ ነው፣ በጣም ታማኝ ነው። ምክንያቱም ሲኖረን ብቻ ነገሮች ሁሉ ትክክል እውነት ጥሩ ሲሆን ብቻ የሚመለክ ሳይሆን ያው ስህተትም ውሸትም መጥፎም ቢያጋጥመን ያው ስህተቱን ውሸቱን መጥፎንም ዝቅ ለማድረግ እግዚአብሔርን ፕሬስ ማድረግ ነው፣ ከፍ ማድረግ ነው። እግዚአብሔርን ከፍ ስናደርገው በችግራችን፣ በስህተታችን፣ በውሸታችን ውስጥ እግዚአብሔር ትልቅ 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 እየሆነ ይመጣል በመንፈሳችን በህይወታችን ውስጥ ማለት ነው እና እግዚአብሔር ከፍና ዝቅ ትልቅ እንትን ሊደረግ የሚገባ አምላክ ነው እና ተስፋ የሚመጣው ጥንካሬ የሚመጣው በእግዚአብሔር ላይ ተስፋ በማድረግ ነው እና በራሳችን ላይ ሳይሆን በዓለም ላይ ሳይሆን እግዚአብሔርን በማወቅ እግዚአብሔር ከኛ ጋር እንደሆነ በማወቅ ይሄንን በማወቅ ጥንካሬ ተስፋ የሚመጣው ከእግዚአብሔር እንደሆነ እናውቃለን ማለት ነው እና ከራሳችን አይደለም። ከዓለም ላይ አይደለም፣ በዓለም ውስጥ አይደለም ጥንካሬ ሊመጣ የሚችለው ምክንያቱም ውጭ ካለው ውስጥ ካለው ይበልጣል ይላል እግዚአብሔር እና ጥንካሬ የሚመጣው እግዚአብሔርን ከማወቅ ነው እና ተስፋ በእግዚአብሔር ላይ በጌታ ላይ ተስፋ ማድረግ ምን ማለት ነው? በምርጫ ነው የምንደሰተው። አሁን እኮ አንድ ሀገር ሊመራ የሚችለው በምርጫ ነው። ሰው መርጦ ይሄ ሰውዬ ጥሩ ነው፣ ስለዚህ ይሄ ሰውዬ ለሀገሩ ይጠቅማል፣ ያ ሰውዬ ያለውን ያሳይና እኛ ደግሞ ያንን ሰውዬ ጥሩ ከሆነ ለሀገሩ ሊመራ ይችላል፣ ትክክል እውነት ጥሩ ሊያደርግ ይችላል፣ ህዝቡንም ሊመግብ ሊያጠጣ ሊፈታ ይችላል ተብሎ ይገመትና በዛ መሰረት እንትን ይላል እና በምርጫ ነው የምንደሰተው ስንደሰት ራሱ እና እግዚአብሔርን ራሱ እንደዛ ነው ስንመርጠው ለማመን በየቀኑ በተለይ ህይወት በጣም ከባድና አስቸጋሪ በሆነበት ጊዜ ላይ በምንመርጠው ጊዜ እሱን ለማመን ያው እግዚአብሔርም ተስፋ እንዳደረግን እሱ ላይ እናውቃለን። ያው ቅድም እንደተናገርኩት በምርጫ ነው የምንደሰተው። አገር ራሱ አንድ ነገር ሰው እንዲመራ ራሱ ብዙ በግሩፕ ሆነ በሀገር ደረጃ ሰው እንዲመራ ከፈለግን በምርጫ ነው የምንደሰተው አይደለ? መርጠን በቃ ይሄ ሰውዬ ጥሩ ይመራናል ብለን ነው። እግዚአብሔርንም በምርጫ ነው እና በምርጫ ነው ልናምን ልንደሰት በየቀኑ በተለይ ችግር በሚመጣበት ጊዜ ቃሉን በማንበብ ወርሺፕ ሶንግ በመስማት ከወንድም ከእህቶች ጋር በመሆን በእንደዚህ አይነት ነገር ነው ልንደሰት እግዚአብሔርን መርጠን በጥሩም ሆነ በችግር ጊዜ ልንደሰት ከእግዚአብሔር ጋር የምንችለው እና እግዚአብሔር ሁሌ ሁሉን ሰም ነው። በቃ ወንድ ሆነ ሴት ሆነ ሽማግሌ ሆነ አሮጊት ሆነች ህፃናት ወንድ ሴት ሆነ ምንም ሆነ ሁሌ ጊዜ ሁሉንም ሰው ነው የሚመክረው። እዚህ ላይ ራሱ ምን ይላል? እግዚአብሔር ተስፋ የምታደርጉ ሁሉ ይላል እዚህ ላይ ሁሉ ይቺ እግዚአብሔርን ተስፋ የምታደርጉ ሁሉ ነው። አንድ ሰው ብቻ አይደለም፣ አንተ ብቻ አንቺ ብቻ አላለም። ሁሉንም ነው። ሁሉንም በቃ በሁሉም ብሔር ያለ በሁሉም ግሩፕ ያለ በሁሉም ነገር ውስጥ ያለ ሰው ሁሉ እግዚአብሔርን ተስፋ የምታደርጉ ሁሉ በርቱ፣ ልባችሁም ይጽና ይላል። ሁላችሁም በርቱ ነው እዚህ ጋር የሚለውና ይህ ምንን ያመለክታል? ለትንሽ ሰው ለተወሰነ ሰው ብቻ አይደለም ይሄ እና ማንኛውም ሰው በእግዚአብሔር ተስፋ ማድረግ እንደሚችል እና እግዚአብሔር
እግዚአብሔር ተስፋና ጥንካሬ ብርታት ሊሰጠን እንደሚችል ይናገራል እና በዚህ እንትን ውስጥ እግዚአብሔር ይሄ ነገር የተጻፈው በንጉሥ ዳዊት ነው። ይሄ መዝሙረ ዳዊት ምዕራፍ 31 ንጉሱ ብዙ አይነት ጠላቶች ቢያጋጥሙትም ብዙ አይነት ቻሌንጅም ችግርም ጥያቄም ደረቅ ጥያቄ ምርጫም እውነት ውሸት ትክክል እውነት ስህተት ጥሩ መጥፎ ሁሉ ነገር ቢያጋጥመው የሚያወራው ስለ በወጥመድ መያዝ ስለመጠቃት እና እንዲሁም በተጨማሪ ስለመረሳት ሁሉ ያወራል እና እግዚአብሔርን ግን 24 ላይ እናያለን። ምን ይላል እሱ? እግዚአብሔርን ተስፋ የምታደርጉ ሁሉ በርቱ ልባችሁም ይጽና ብሎ ይናገራል እና ሌሎችን ለማበርታት እሱ በቃ ሁሉ በቃ ወጥመድ ውስጥ ሆኖ ችግር ውስጥ ሆኖ ጥቃት ቢደርስበትም መረሳትም መደብደብም በቃ ችግር ማለትም መረሳትም ቢደርስበትም ራሱ ምን ይላል? እግዚአብሔርን ተስፋ የምታደርጉ ሁሉ በርቱ ልባችሁም ይጽና ብሎ ሌሎቹን ኢንካሬጅ የሚያደርግ ነው እና ሰዎችን እንዲያመልጡ ችግር ካለባቸው ሰንጥቀው እንዲወጡ እንዳይደበደቡ እንዳይጨነቁ እንዳይጎሳቆሉ እንዳይራቡ እንዳይጠሙ እንዳይታሰሩ እና እግዚአብሔር እንዴት አድርጎ ሊረዳ እንደሚችል ይነግራቸዋል ማለት ነው። እግዚአብሔርን ተስፋ የምታደርጉ ሁሉ በርቱ ልባችሁም ይጽና በቃ እንደዛ ብሎ እንትን ይላል እና ይሄ በጣም እንትን ነው። ምንም አይነት ችግር ቢያጋጥመን ብዙ ምንም ብንሄድ እግዚአብሔር ያያል እና እግዚአብሔር ጠንክረን እግዚአብሔር እንድንከተል እግዚአብሔር ይርዳን። ይሄ ቨርስ የሚያስታውሰን እውነተኛ ትክክል ጥሩ ጥንካሬ የሚመጣው ሁሉንም በቃ ሁሉ ነገር ተሳካልኝ በሁሉም አቅጣጫ ሰክሰስፉል ሆንኩኝ ሁሉንም ጥያቄ መመለስ እችላለሁ ሳይሆን የሚመጣው ምክንያቱም ንጉሥ ሰለሞንንም አይተናል ሁሉን ጥያቄ መመለስ ቻለ ሁሉም በቃ ሁሉን ነገር ግን መጨረሻ እንዴት ህይወቱ እንዳለፈ እናውቃለን እና ሁሉ ነገር የሚመጣው እግዚአብሔርን በማመን ነው እና ሁሉንም ዓለምን ሁሉን የያዘ አምላክ እግዚአብሔርን ከማመን ሁሉንም ከያዘው አምላካችን ዓለምን በተቆጣጠራት መግቢያ መውጫውን በትንሹ ከማይክሮስኮፕ ጀምሮ በትልቅ ግዙፍ የሆነውን ከምናየው ነገር ላይ ሁሉ ማነው የተቆጣጠረው? እግዚአብሔር። ስለዚህ እግዚአብሔርን ተስፋ የምታደርጉ ሁሉ በርቱ ልባችሁም ይጽና ይላል። እንጸልይ። አባታችን ሆይ በሰማያት የምትኖር መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ዛሬ ስጠን፣ በደላችን ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል ሁሉ፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት፣ ኃይል፣ ክብር፣ ምስጋና ለዘላለሙ ያንተ ነውና አሜን። እግዚአብሔር ከእናንተ ጋር ይሁን።